እኖራለሁ። የት የለመድሽው? መስራት ብትችይማ እዚህ ሁሉ ጣጣ ውስጥ ባልገባሽ ነው። ወይኔ ወይ መድብል የማን ልጅ ይሻልሻል? እኔ የምፈልገው ለአደጋ እንዳልጠራ ነው አውቆ ተዘናግቶ እጃችን እንዲገባ ነው። ማህሌት ዝናን ለማግኘት ሰበብ ነው የምትሆነው። ምን አይነት ሰበብ? ሞገስ፣ በብዙ መንገድ በአእምሮ ብስለት መብለጥ አለብን። ኤፍራታን መጠቀም አለብን። ምክንያቱም ዝና ስለ ማህሌት ኤፍራታን እየጠየቃት ነበር። በጣም አሪፍ ሀሳብ። ኤፍራታን በብዙ ነገር መደለል ይቻላል። ብዙም አታስቸግረንም፣ ግን ወይ ደግሞ ማስማማት ወይ ደግሞ መያዝ አለብን። የፈጣሪ ያለ አይኑ ወይ ሰው ነው እያየሁት ያሉት። ቆይ ተረጋጋ ሞገስ፣ ተረጋጋ። ቆይ ይጨክና እኮ አሁንም እየፈራን ሞገስ፣ ከፈራ በቃ ወደ ቤት ሂድ። ፍርሃቴ ከወንድሜ ይበልጥብኝ። ሁለተኛው አሳ በእጃችን ገብታለች። የመጨረሻውን አሳ ደግሞ ቀጥሎን እንይዘዋለን። ውድ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ተረፍርፍ ይበል። ለዚህ ቻናል አዲስ ሆና ሰብስክራይብ በማድረግ ቤተሰብነቱን በአክብሮት ጠይቃለሁ። ምሳሌ ክፍል 72 ይዤ መጥቻለሁ እና ውድ ቤተሰቦች እንግዲህ ማህሌት ምሳሌን ተጠቅማ ልትወጣ ብላ ይዛት ነበረ። በዛሬው ምን ይሆን የሚለውን አብረን የምናየው ይሆናል። እንግዲህ ቅድስትን ናይፍችኝ እያለች እያስፈራራቻት ነበረ። ካልፈታሽ ግን አንገቷን እበጥስልሻለሁ ስትላትም እሺ ምንም እንዳታረጊያት እፈታሻለሁ፣ አሁን ግን ታግሺኝ ሄጄ መቁረጫ ይዤ ልምጣ ትላትና ወደ ውጭ ትወጣለች። ወጥታም እንግዲህ ለመድብል ትደውልበታለች። መድብል እባክህ ትሎ ድረስ ማህሌት ምሳሌ ይዛብኛለች ስትለውም ምን ስትይ አስገባሻት? ለምን አስገባሻት ሲላት እኔ እሱ ምንም አይጠቅምህም፣ አሁን እንዴት ማትረፍ እንዳለብንና ምን ማድረግ እንዳለብኝ ብቻ ነገር ስትለውም አሁን በቃ እሺ እንደምንም አድርግሽ እሷን ለማዘግየት ሞክሪ፣ የሆነ ያልሆነውን እየተጠቀምሽ ትንሽ እሷን ለማዘግየት ሞክሪ፣ እኔ ደርሳለሁ ሲላትም እሺ እንዴት አድርጌ ስትለውም በሩን የውጭውን በር ቆልፊና ወደ ውጭ በታች አሾልከሽ እሷ ጋር ገቢና ለማዘግየት ሞክሪ ሲላትም እሷም እንደተባለችው አድርጋለች። ትቆልፍና ክላሱ ገብታ ለመፍታት ቀስ ብላ እየፈቸች ጊዜ ትገልባታለች። ቶሎ በይ እስኪ አንቺ መሀይም ስትላትም እምቢ ብሎኝ እኮ ነው እያለችም ድጋሚ ዳፍ መቁረጫ ለምጣ ለመፍታት ስትልም ብዙ ጊዜ ትገልባታለች። እናም ወጣ ለማምለጥ ስትሞክር በሩ ይቆለፍባትን ለምን ቆለፍሽ ነይ ክፈች ስትላት እኔ ጋር ቁልፍ የለም ስትል ትጠይቃታለች። በዛን ሰዓትም ነይ ቶሎ በይ አንገቷን ሳልቆርጥልሽ ቶሎ ክፈች ስትላትም መድብል ይመጣና እስኪ በይ ንኪያት፣ እሷን ተጠቅመሽ ልትወጪ ነው፣ አይሳካልሽም፣ አሁን ቶሎ በይ ልቀቂያት ሲላት እንዳትጠገኝ አለቃትም፣ ልጅቷን አለቃትም ትለዋለች። ልቀቂያት፣ እኔ እስር ቤት የቆየሁትም አታድርግ የተባልሁትም ወይም ደግሞ ስለዚህ ነው ሲላትም እኔ ብለቃትም መግደልህን አተወኝምና ስለዚህ እገላታለሁ ስትልም እምቢ ትላለች። እሱም እስከምቆጥር ካልለቀቅሻት ግን እመኝኝ ተኩስብሻለሁ ሲላትም ብሎም 1 2 3 ብሎ እስኪቆጥር ድረስ እሷ ልጇን ትለቃታለች። በጣም ጥሩ ነገር ነው ያደረግሽው፣ ባትለቂያት ኑሮ ዛሬ አልቆልሽ ነበር፣ ምን እንደሚፈጠር አታቂም ነበረ፣ አሁን ቶሎ ብለሽ ወደ ክፍልሽ ሂጂ ሲል ይጮህባታል። እሷም እየሮጠች ነው እየተንደፋደፈች ወደ ተስራበት ወደ ነበረው ክላስ ትገባለች። ምሳሌ ደህና ነሽ ብሎም እንደገና ምሳሌ እቅፍ አድርጎ ያረጋጋትና ምንም አላደረገችም አይደለ አይዞሽ እያለም እቅፍ አድርጎ ሁለቶችን የሚያረጋጋቸውና አይዟችሁ ምንም አትሆኑም፣ እኔ አለሁ፣ እኔ ያለው ማንም ምንም ሊያደርጋችሁ አይችልም ብሎም እነሱ ሁለቶችን ያረጋጋቸዋል። ምሳሌና ቅድስትን ማለት ነው።
ማህሌትም እንግዲህ እች ወራዳ ምሳሌን ተጠቅማ ልትወጣ አስባ ነበረ፣ ግን አልተሳካላትም። እንግዲህ የበረረች እሷም ታስራበት ወደ ነበረበት ክላስ ትገባለች። ብሩኬና ሉላም እንግዲህ ዋክ እያደረጉ ነው። ደስተኛ ላይ ናቸው አሁን ማለት ምንም ችግሩ ሙሉ በሙሉ ባይፈታም አሁን ቢያንስ እንትን እያሉ ነው ማለት ነው። አሁን ሙሉ በሙሉ ነፃነት ባይሆንም በነፃነት አየር ወጣ እየተቀበልሽ እየገባች ነው። ሉላም አሁን ችግሩን ተንባይልም ማለት ነው። አሁን በነገራችን ላይ እሱ ታዳኝ እነ ሞገስ ደግሞ አዳኝ ሆነዋል። እና መድብል እንደምታውቂው ሰው አይፈራም። ስለዚህ እያደነው ነው ያለ። እኔም እሱ ጋር ሁኜ እንግዲህ የስራውን እንሰጠዋለን እያለም እንትን ይላል ማለት ነው። እና ዝና አሁን ቢመጣ እኔ ቀጥታ ለመድብል ደውላለሁ ይላታል። መድብል እስኪመጣ ድረስ እኛ እስከዛ አንተና እኔ አንድ የሆነ ነገር እንሆናለን ስትለው፣ እስከዛ ማን አቅሜ ቢስ አይደለሁም እታገላለሁ ስትለው ትመልስለታለች። ይህ ጭንቅ ቀን ሲሆንማ የጭንቅ ቀን ሲመጣማ እኔም የትም ጥዬሽ አልሄድም እያለ እሱም እንትን ይላታል። ግን ምንም ፍንጭ አልሰጠችም ማህሌት ብላ ስትጠይቅም ፍንጭ የሰጠችው ስለ ዝና ነው። ሙሉ በሙሉ እንትን የሚለው ዝና ነው ሲልም ፍንጩን የነገረቻቸውን ይነግራታል ለሉላ ሞገስ። መድብል ላይ ኤፍራታ ደውሎ ማህሌት እሳ ምናምን ብሎ ስለ ማህሌት ሲጠይቃት ማህሌት እንደወጣች አልመጣችም ብላም ትነግረዋለች። አይ ለመዝናናት ዳ ይሆናል ሲልም እንትን ይላታል። እኔ እንጃ አላቅም። እናም እሷ በነፃ አልናገርም ትለዋለች። አይ ችግር የለም አንቺና እኔ እኮ ገና እንሰራለን ሲላትም እና ምን አለሽ ሲላት እሷ ብቻ ትጥፋና አለቅሽም ብሎ ላይ ትለዋለች። ለፖሊስ ላመልክት ስለውም እንዳታመለክቻ ላይ ለምን ፖሊስ ፈራ ሲላትም እኔ አላቅም ግን እንዳታመለክች ብሎኛል ብላም እሷ እየተፈጠረውን በሙሉ ትነግረዋለች። እና ስለ ማህሌት የምታውቀው ነገር አለ ወይ ስትለው አይ ምንም የለም ብሎም መልሶላታል። እሺ በቃ ብላም እሷም እሱ ጋር ከተገናኘች በኋላ ማህሌት እንዳልመጣች እና እንደጠፋች ትነግረዋለች። ዝናም እንግዲህ እሷ ለምን ፈራ ስትለውም አላቅም ብቻ ግን ፖሊስ ደግሞሽ እንዳታስቢ ብሎኛል ብላ ትነግረዋለች ማለት ነው። እንደዚህ ከምታደርገኝ ብትገለይ ይሻል ነበር እያለች ማህሌትም እንትን ትላለች። አሁን ደብድቤ ስለተውሽ ራሱ ማመስገን አለብሽ ሜዳ ላይ አለመጣላችን እያለም እሱ ብዙ ነገር ይላታል። ባልሽን እንደዚህ አደረግሽ፣ ጥያቄዎችን በራስሽ ላይ አመጣሻቸው እያለም እንትን ይላል። እንግዲህ እንደዚህ አስራኸኛን የፈለግከውን ነግሬሃለሁ እያለች እሱም ተከራከረዋለች ማለት ነው። የ80 ባልሽ ወይም የህግ ባልሽን ለምንድነው እንደዚህ የምትከሽው እያለም ይጠይቃታል። አንቺ ሲጀመር በዚህ ቤትና በንብረቱ ምን አገባሽ? ባለ ንብረቷ እኮ ሃይማኖት የምሳሌ እናት ናት እያለም ይጠይቃታል። አሁን እሱ አልፏል። ከዚህ በኋላ ክስም አልፈልግም፣ ኑሮዬን እኖራለሁ፣ ምንም አይነት ክስ አልከስም እያለች ለማታለል ትሞክራለች። እሱ ግን መስሚያ የለውም አሁን ላይ። በፊትም እንደዚህ ብላ መልሳዘው ላይ እንደዚህና መልሳዘው ላይ እና አሁንም መድብል እንዲመራትና እንዲተው እባክህን ተወይ፣ የዛሬን ብቻ ማሪ፣ ከዚህ በኋላ ጥሩ ሰው ለመሆን እሞክራለሁ እያለች እየተማጠነችው ነው። እውነትሽን ነው ወይ እያለሱ እንዳል በዚህ ነበር ማጋጨት እያለ ይላታል። ዝናን ታገናኘኛለሽ ሲላትም ምን በማለት ትመልስለታለች። እና አታውቁት በጣም ክፉ ሰዎች እና ኃይለኛ ሰዎች በዙሪያው አሉ ስትል ሉላ ታስጠነቅቃቸዋለች። ሞገስማ አውቃለሁ፣ አዎ እሱማ ግን መድብል አቅዶበት ስለሆነ ችግር የለም እያለም ይላቸዋል። አሁን እዚህ ዝና እንዳይኖር ዝናን ማያውቅ ሰፈር ወይም ማያውቀው ሰው የለም እያሉ እንትን ይላሉ። እኔ ባካችሁ መሞት አልፈልግም፣ ውሃን ሳልጠግባት መሞት አልፈልግም እያለች ነው ዳጣ ማለት ነው። ማህሌት ማለት እኮ አውሬ ናት፣ እች ቆሻሻ ቀውስ ረበኪዲ እያለች ትላለች ማለት አቃታለሁ ኧረ እያለችም አሁን በቃሽና ዝና መግባችን እንብላ። ኤፍራታም ዝናን አግኝታ አንቺ እህትሽ አይደለችም ወይ ሂጂና ብሩኬ ቤት ሄደሽ እያት እያለን ትላት።
እህቴ አይደለችም ያክስቴ ልጅ ናት ስትለው አሁን ምንም ይሁን ምንም እህትሽ ናት፣ አሁን ሂጂና ዝም ብለሽ ቤት ሄደሽ አጣሪ እያት ሲላትም በግዴታ ማለት ነው ገፍቶ እንደመስደድ ማለት ነው የሰደዳት። እሷም እሺ ብላም ቢላለ ማለት ሂዳለች። ዳጣም እደበድባለሁ ማህሌት እንደበድባለሁ ለስተቴቴ ቁጭ በይ ትላታለች። ምክንያቱም ምሳሌን እንደምትገላትና እሷን ይዛ መውጫ ተጠቅማባት እንደነበረ ስትነግራት ተይኝ እባክሽ እስኪ እርግጥግጥ ላድርጋት ተይኝ እስኪ ስትላት እሷ ተረጋጊ እስኪ ዝም ብለሽ ረጋ በይ መድብል ትናንት ባይደርስ ሊኖረ ጉድ አድርገው የነበረች የተረገመች እያለችም እንግዲህ ትናለች። እንደ እርግጥግጥ አድርጌ እንደ ጋቢ አጥቤ ባሰጣት ነበር የሚሻለው እያለችም ዳጣ እንግዲህ እንደምንም አድርጋ ታረጋጋታለች። ሳ ደግሞ ቅድስት ደግሞ ለምን ኤፍራታን ሄደሽ ግጥግጥ አታደርጊያትም ስትላት አላገኛቸውማ ለምን ትንጥላለች የታሰረች ዋናው እንጂ ብደበድብ ብላ እሷም ትታገላለች ማለት ነው። ሴትየቱ ምግብ አትበላም፣ አቅም የላትም፣ ደክማለች፣ እባክሽ አርፈሽ ተቀመጭ ብላ ምሷን ታስቀምጣታለች። እንግዲህ ዝናን ለመያዝ ማህሌት እንደተስማማች ይነግረዋል ለሞገስ። እናም ዝናን ለመያዝ በጣም ይከብደናል፣ በሆነ ነገር ማጥመድ አለብን እያለም ሲለው አው ዝና ማለት እኮ አንድ በግ እራትና ምሳ አድርጎ የሚበላ ሰው ነው፣ እንዴት አይከብደንም እያለም ዝናን ይለዋል ሞገስ ማለት ነው። እናም ብንይዘው ምንም ይሁን ምንም አይናገርም፣ ጨካኝ ሰው ነው ሲል ሞገስ አይ እሱን አታስብ፣ እንዴት አድርጌ እንደማወጣጠው ታያለህ እያለም እንግዲህ ይለዋል። ዳጣም ቅድስትዬ ምግብሽ በጣም ናፍቆኛል እያለች ኩሽና ላይ ለማጫወት ትሞክራለች። ሰላምዬም ልክ እንዳንቺ ቆንጆ ምግብ ነው የምትሰራው ትላታለች። ሰላምዬ አለች እንዴ እና ብታይ በጣም ደስ ነው የምትል፣ በጣም ነው ደስ የምትለው፣ ብቻ ድብርት ሁሉን የምታስለቅቀው እያለች ስለ ሰላምዬ ታወራታለች ለቅድስት። ሴትዬ ዝም አለች። ሰሞተች እንደትላት ሞት እንኳን አይገባትም አፏ ነው እንጂ እኮ ውስጧ ቂም የላትም ብላ ቅድስት ለማለት ትከራከራለች። ምን አይነት ደግነት ነው ግን በስመ አብ። እሷ ሁሉ እንደዚህ እያደረገች ደግ መመኘት ለሷ። እንደዛ በሚያወሩበት ሰዓት ኤፍራታን ያሉ ኤፍራታ አይኔን እሷን ነው ማያት ሲል ሞገስም ቆይ ተረጋጋ ዝና ወደ ኋላ ይኖራል ሲልም ያረጋጋውና ፈርተሃል እንዴ ሲለውም አይ ፍራቴ ከወንድሜ አይበልጥብኝም ሲልም እንግዲህ ሁለተኛዋ አሳ በእጃችን ውስጥ ገብታለን እንግዲህ የመጨረሻው ነው የሚቀረን ሲለም መድብል ይናገራል። እናም እሷን እየተከታተሏት ነው። እሷም እንግዲህ መረባቸው ውስጥ ልትገባ ነው ማለት ነው። ምክንያቱም ቀጥ ብላ ወደ እነ ብሩኬ ቤት ነው የመጣችው። እሷም እንደሷ ገብታ ትቀራለች ማለት ነው። እና ወደ ቤተሰቦቼ የዛሬ ቪዲዮ ይህን ይመስል ነበር። ቀጣይ ምን ይሆን? ኤፍራታስ እንደሷ እንደ ማህሌት አስገብቶ ያስቀራት ይሆን? ከዛ ደግሞ ዝና እያለ ይቀጥላል ማለት ነው። እና ወደ ቤተሰቦቼ ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ